ሀይ ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ኑልኝ እስቲ ቁርስ ወይ ጋድ ገንፎ በቅቤ ማርያምን ያመረኝ ምግብ የሰራው ዛሬ ያማረ ገንፎ ከምወዳቸው ቤተሰቦች ጋር ማሻላ በሉ ውዶች ጋር ቁርሳችንን ሰራን። ዛሬ በጣም ዝናብ ነበር ያደረው ያረፈደው። ስለዚህ በጣም ደስ በሚል ሁኔታ ቁርሳችንን ልጃችን ባረከው። የኔ ውድ ልጅ የኔ ስስት በጣም ቆንጆ ነው ማየ የተባረከ ይሁን። በጣም ደስ የሚል ቁርስ ነው እያለኝ ነው የኔ ማር እና ይብልኝማ። እዚህ ጋር ደግሞ መጣሁላችሁ። እዚህ ጋር ደግሞ ማለት ነው ምሳ ሰዓት። ዛሬ የቁርስና የምሳ ሰዓት ውሎዬን ነው እንትን የምላችሁ ማለት ነው። ሁል ጊዜም ግን ውሎዬን ብቀርጽላችሁ ደስ ባለኝ። ውሎዬን አንድ ቀን ደብሮኝ አያውቅም። የሚገርማችሁ በሁሉም ነገር በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። እንደ ሰው ማላስብ ማልጨነቅ ግራ ማልጋባ ሆኜ ሳይሆን፣ ነገር ግን ግራ መጋባት፣ ማሰብ፣ መጨነቅ መፍትሄ እንደሌለው እንደገና ወደ መፍትሄ እንዳንሄድ ያደርገናል እና በነገሮች ብዙም ብጨናነቅም ለትንሽ ጊዜ ጨናነቅና ከዛ በኋላ ወደ መፍትሄ ሰጠዋለሁ፣ ወደ መቆጣጠሪያ ከተዋለሁ ማለት ነው። እና የሚያምር ምግብ ሰራሁ ምሳ ሰዓት ላይ ማለት ነው። ኦ ማይ ጋድ የሚገርማችሁ በጣም የሚጣፍጥ ቲማቲም ሰላጣ በሽንኩርት በጎመን ምናምን፣ እዚህ ጋር ቆስጣ አለ፣ እዚህ ጋር የአበሻ ጎመን፣ እዚህ ጋር ደግሞ ስልስ አለ፣ ድንቹን እንትንትሉና እዛ ጋር ደግሞ እንጀራ ፍርፍር እና በጣም ነው የሚጥም። እግዚአብሔርን ወይኔ ነው የምትል በጣም በቃ ከስጋ በላይ እኔ ባይዘው ስጋ ለአመት ባል እንጂ እንደዚህ ስጋ እንደውም ሲጀምር የስጋ ፍቅር ብዙ የለኝም። አትክልት ምናምን እንደዚህ በየአይነት አድርጎ መብላት በጣም ነው ደስ የሚለኝ። እና ኑልኝ እስኪ አብረን ምሳ እንብላ። እና ወዶችዬ የሁል ጊዜ ብቀርጽላችሁ ደስ ባለኝ በጣም ማለት ነው። እግዚአብሔር ይመስገን በሁሉም ነገር አመስጋኝ ነኝ፣ በሁሉም ነገር ደስተኛ ነኝ እላችኋለሁ። ዛሬ ግን አጋጣሚ ሆነና ትላላቸው የቁርሴንና የምሳቴን ሰዓት አመጣሁላቸው ወደ እናንተ የኔ ወዶች። በእውነት በጣም ደስ የሚል እና ቆንጆ ምግብ ሰርቼ በዚህ ሁኔታ እንደው ስሰራም እንደው ስበላም እራሱ እንደው የሚቀርጽ እኮ ሰው ይኖረኛል፣ ወደፊት ማዘጋጅ እሆናለሁ ብዬ አስባለሁ። እና እንደ እግዚአብሔር ፈቃድ እስቲ ጉርስ ላርጋችሁ። ኖ ጉርስ አርጉልኝ የኔ ወዶች። ከሁሉም ቅልቅል አርጌ እንደዚህ ያስብርት አርጌ ነው እየጎረስኩ ያለሁት። ለእናንተም ጉረሱልኝ። በጣም ቀላል እኮ ነው እንደዚህ አርጎ በቀላል ነገር እንደዚህ አድርጎ እናቴ ጥሩን ነገር መመገብ ይቻላል። ለሰውነታችን ካልሽየም ዚንክ መሆን የሚችሉ በጣም ምርጥ ምግቦች ናቸው እና ውዶችዬ እናንተም እንደዚህ አድርጋችሁ ተመገቡልኝ እላችኋለሁ። በጣም ወዳችኋለሁ። እሺ በጣም ማለት ነው የኔ ወዶች። እና እንብላ። ማን ብቻሽን ነው የምትበይ እንዳትሉ፣ ሰው አለ የሚበላ፣ እኔ ብቻ አይደለሁም። እና ግን የምቀርጸው እኔ ላይ ብቻ ነው ማለት ነው። የእኔን እጅ እኔ ሳጣብቅ ምናምን ነው የምቀርጸው እንጂ ብቻዬን በህይወቴ በልቼ አላውቅም። እንደሆነ እምላችሁ ስላችሁ በህይወቴ ስላችሁ እንደው አንዳንድ ጊዜ እንደዚህ ብላችሁ በቁማችሁ መጎርሱት ምናምን ሳይሆን እንደ ቤት ውስጥ እንደዚህ በቃ ዝግጅት አድርጌ ሰው ጠርቼ ስበላ ደስ ይለኛል። ቤተሰብ ጋር ስበላ፣ ቤተሰብ ስላችሁ በቃ ተምወደው ልጄ ወይም ደግሞ ወይኔ ገንፎ መጣ ያንኛውን ሳልጨርስ ቪዲዮውን ማለት ነው ስቀርጽ እዚህ ጋር ዳግም ገብቶብኝ ነበር እና እንግዲህ ገንፎዬን በድጋሚ በደንብ ይዩት በማለት ነው። በደንብ ጎብኙት። ይህ ገንፎ በጣም ደስ ይላል። እህል አይነቶችን ታረጉና አስፈጭታችሁ ብታወጥ በልታችሁ አጠግቡትም። ውልምጥ ያለ ገንፎ ነው። ውልምጥ አድርገን እኛም በቅቤ ማለት ነው በላን። እናንተም ከቤታችሁ አዘጋጅታችሁ ውልምጥ አድርጉልንላችኋለን።